ታሪካችን የሚጀምረው ረንጂት የሚባል ባለሀብት ለልጁ ዴቭ እና ታማኝ ሰዎቹ የደበቃቸውን ሚስጥር ሲነግራቸው እያሳየን ነው። ሚስጥሩም ረንጂት ከዴቭ ውጪ ሌላ ልጅ እንዳለው እየነገራቸው ነው። ከዚያም እንደሚመጣም ጨምሮ ይነግራቸዋል። እናም የረንጂትን ሀብት 69 ሚሊዮን ፓውንዱን እንደሚወስድም ይነግራቸዋል። በሌላኛው ትዕይንት ሉሲ ለሰዎቹ ጆሊ ምን አይነት ሰው እንደሆነ እየነገረቻቸው ነው እና ምን አይነት ጠባሳዎች እንዳሉት እየነገረቻቸው ነው። ጨምሮም የጆሊ ሚስት የውጭ ዜጋ እንደሆነች ነው የሚነግራቸው። ጆሊም እንደመጣ ሁሉም በጥድፊያ ወደሱ ይሄዳሉ። ጆሊም እንደመጣ ሁሉም አቀባበል ያደርጉለታል። ከዚያም ዴቭ ጆሊን እያናገረው ሳለ ሳይታሰብ ሌላ ጆሊ ይመጣል። ከዚያም ሁሉም ይደናገጣሉ። ከዚያም ሁለቱም ጆሊዎች መከራከር ይጀምራሉ። በክርክራቸው መሃል ዴቭ ጣልቃ በመግባት ሁለቱንም መጨቃጨቃቸውን ያስቆማቸዋል። ከዚያም በገንዘብ ምክንያት እንደሚሆኑ ይነግራቸዋል። ከሁለቱም የዲኤንኤ ሳምፕልም እንደሚወሰድ ይነግራቸዋል። የዚህን ጊዜ ሶስተኛው ጆሊ ይመጣል። በዚህ ምክንያትም ሁሉም ይደናገጣሉ። ከዚያም ሶስተኛው ጆሊ ስለ አባቱ ረንጂት ሲጠይቃቸው እንደሞተ ይነግሩታል። ከዚያ ሶስቱም ጆሊዎች ማልቀስ ይጀምራሉ። ከዚያም እርስ በእርሳቸው ሲከራከሩ መጨረሻ ዴቭ ከሶስቱ የዲኤንኤ ሳምፕል እንደሚወሰድ እና የቱ ጆሊ እንደሆነ እንደሚታወቅ ይነገራል። ለዶክተሩም የዲኤንኤ ውጤት ጠዋት እንዲደርስ ይነግረዋል። ከዚያም ለሶስቱም ጆሊዎች የቪአይፒ ሩም ይሰጣቸዋል። ሶስቱ ጆሊዎች በሌላኛው ስማቸው የመጀመሪያው ጆሊ ጀላቡዲን ሲሆን የሁለተኛው ጆሊ ደግሞ ጀልቡሸን ነው። የሶስተኛው ጆሊ ደግሞ ጁሊየስ ነው። ማታም ከተዝናኑ በኋላ ጠዋት ጁሊየስ ከእንቅልፉ ሲነሳ ከጀልቡሸን ፍቅረኛ ጋር እንዳደረ ያል። ከዚያም ሁለቱም የየራሳቸውን ፍቅረኛ ሲፈልጉ ጀልቡሸን ከጀላቡዲን ፍቅረኛ ጋር በአብሮ እንዳደረ ሲያዩ የጀልቡሸን ፍቅረኛ ጀልቡሸንን ለምን ከሌላ ሴት ጋር እንዳደረ ትጠይቀዋለች። የዚህን ጊዜ ጁሊየስ ሲያያት እሷም ከሌላ ሰው ጋር እንዳደረች ታስታውሳለች። ከዚያም ሁሉም ተያይዘው ወደ ሌላ ሲወጡ ጀላቡዲን ከፓስታ ጋር እንዳደረ ሲያዩ ሁሉም ይደነግጣሉ። እሱም ከፓስታ ጋር እንዳደረ ሲያይ ይደነግጣል። ከዚያም ሁሉም አንድ ላይ የጁሊየስን ፍቅረኛ ይፈልጓታል። ከዚያም የእሷ ስልክ ላይ ሲደውሉ ስልኳ ጀላቡዲን ጋር ነበር። በዚህ ምክንያትም ጁሊየስ ጀላቡዲንን ይጠራጠረዋል። እየፈለጓትም ሳለ ኪችን ውስጥ ሲገቡ ፓስታ እያለቀሰ የእሱን እርግብ ማን እንደገደለ ሲጠይቅ አይምሮ ውስጥ አንድ ሰው ይመጣለታል። እሱም በቱክ ነበር። ከበቱክ ጋር ስለማይስማሙ እሱ ነው የገደለው ብሎ ያምናል። ነገር ግን በትውስታ ወደ ኋላ ሲመለሱ እነ ጆሊ ኪችን ውስጥ ሲገቡ ፓስታ እና በቱክ እየተደባደቡ ነበር። የዚህን ጊዜ እርግቧ ባራ ጁሊየስን ልታጠቃው ስትሄድ የጀልቡዲን አፍ ውስጥ ትገባለች። ከዚያም በቱክን ፍሪጅ ውስጥ ይከቱታል። ፓስታን በመጥበሻ ሲለመቱት ራሱን ይስቶ ነበር። እነሱም በመጨረሻ እርግቧን ይገሏታል። ከትውስታ ሲመለሱ በቱክን ፍሪጅ ውስጥ እንደዘጉበት ሲያስታውሱ ወደ ፍሪጅ በመሄድ በቱክን ከፍሪጅ ውስጥ ያስወጡታል። ትዕይንታችንም በመቀጠል እነ ጆሊ የጁሊየስን ፍቅረኛ ያገኟታል። በአዳራሽ ውስጥም እነ ዴቭ ይመጣሉ። ከዚያም ዶክተሩ እንዳልመጣ ሲያዩ ይደውላሉ። ስልኩ ግን የጀልቡሸን ኪሽ ውስጥ ነበር ሲጠራ የነበረው። ዴቭም ጀላቡዲንን ዶክተሩ የት እንደሆነ ሲጠይቀው እሱም እንደማያውቅ ይነግረዋል። የዚህን ጊዜ ዶክተሩ ከጣሪያው ላይ ሬሳው ይወድቃል። የዚህም ጊዜ ዴቭ ሁሉንም በመርከቡ እስር ቤት ውስጥ ያስገባቸዋል። ከዚያም ለሁሉም ከዚህ እስር ቤት እንደማይወጡ ይነግራቸዋል። ሁሉም እርስ በርሳቸው እየተነጋገሩ ሳለ ሁሉም የየራሳቸው ሚስጥር ያወራሉ። እሱም የጀልቡሸን ፍቅረኛ የጁሊየስ ትክክለኛ ፍቅረኛ ነበረች። የጁሊየስ ትክክለኛ ፍቅረኛ ደግሞ የጀላቡዲን ትክክለኛ ፍቅረኛ ነበረች። የጀላቡዲን ፍቅረኛ ደግሞ የጀልቡሸን ትክክለኛ ፍቅረኛ ነበረች። በዚህ ምክንያትም ሁሉም እርስ በእርሳቸው ተሸዋውደው ነበር። ሀብቱንም ለራሳቸው ለመውሰድ ነበር።
በሌላኛው ትዕይንት በሂዱ እና ባባ የተባሉ ፖሊሶች በለንደን ጎዳናዎች ላይ ሌባን ለመያዝ ብለው የለንደን ጎዳናን ትርክምክሙን ሲያወጡት እያሳየን ነው። በዚህ ምክንያትም አለቃቸው ከፖሊስነት ወደ ቢሮ ሰራተኝነት ይቀይራቸዋል። የዚህን ጊዜ ቢሂዱና ባባ ይናደዳሉ። ነገር ግን ቢሂዱና ባባ እያወሩ ሳለ የባባ የድሮ ፍቅረኛ ደውላ መርከቡ ላይ የተፈጠረውን ሁሉ ስትነግረው እሱም ከጓደኛው ጋር ወደ አለቃው ቢሮ በመሄድ ለአለቃው ሁሉንም ሲነግረው አለቃው ይፈቅድላቸዋል። ትዕይንታችንም ወደ ጆሊ ጋር ይመለሳል። የዚህን ጊዜ እነሱ ቁልፉን በመጥረጊያ ወስደው በሩን ከፍተው ይወጣሉ። ከዚያም ሶስቱ ወንዶች የረንጂትን ሰውነት ወደ ባህር ሊጥሉት ሲሄዱ ሴቶቹ ደግሞ ወደ ዲኤንኤው ክፍል ያመራሉ። ወንዶቹ ግን በሩ ሲንኳኳባቸው የረንጂትን ሬሳ ቁም ሳጥን ውስጥ ይደብቁታል። ነገር ግን በሩ ሲከፈት የመጡት ሴቶቹ ነበሩ። ከዚያም ከሴቶቹ ጋር ስለ ቀጣዩ እቅዳቸው ከተነጋገሩ በኋላ ሴቶቹ ይሄዳሉ። ከዚያም እነ ጆሊ የረንጂት ሬሳ መስሏቸው የራምን ሬሳ ነበር የያዙት። በዚህም ጊዜ እነ ቢሂዱና ባባ በሄሊኮፕተር ወደ መርከቧ ይደርሳሉ። እነ ጆሊም የራምን ሬሳ ይዘው ወደ አዳራሹ ይሄዳሉ። ከዚያም ለፖሊሶቹ እነሱ እንዳልገደሉት ሲነግሯቸው ፖሊሶቹም ለማስረጃ ብለው ፎቶ እናንሳችሁ ይሏቸዋል። እነሱም ሰልፊ ፎቶ ሲነሱ በትኩረት ሲያዩት የረንጂትን ሬሳ ሳይሆን የራምን እንደሆነ ሲያዩ ይደናገጣሉ። ከዚያም ሶስቱም ወንዶች ወደ እስር ቤት ይወሰዳሉ። አንድ በአንድም መጠየቅ ይጀምራሉ። በመጀመሪያም ጀላቡዲን ይወሰዳል። መጠየቅም ይጀምራሉ። እሱም የሚነግራቸውን እያደባለቀ ሲነግራቸው ቢሂዱ በጥፊ መተዋል። ከዚያም ዶክተሩን የገደለው እሱ እንደሆነ ሲነግሩት ላቡ እንደ ዝናብ ይፈሳል። ከዚያም እንዲሄድ ያረጉታል። ጀልቡሸንንም ካስገቡት በኋላ እሱ እንዳልገደለው እያለቀሰ ይነግራቸዋል። የዚህን ጊዜ በቴሌቪዥን ላይ እሱን የሚመስል ሰው የሚፈለግ እንደሆነ እና እሱን ያገኘ 1 ሚሊዮን ፓውንድ እንደሚሰጠው ያስመለክታል። ሊይዙትም ሲሉ ከሰውየው ጋር የማያመሳስለው ብዙ ነገር ስላለ እንዲሄድ ይፈቅዱለታል። ከዚያም ጁሊየስን ያስገቡታል። መጠየቅም ሲጀምሩ ዝም ብሎ ማውራት ይጀምራል። እነሱም በንዴት በጥፊ ይመቱታል። ከዚያም ጁሊየስ ቢሂዱን እና ባባን እነሱ የኢንተርፖል ፖሊሶች እንዳልሆኑ ሲነግራቸው አንቀው ይዘውት ማስጠንቀቂያ ይሰጡታል። ጁሊየስም ሊወጣ ሲል ፖሊሶቹ ጁሊየስ ያለው ሁሉ ግድግዳ ላይ የተጻፈ እንደሆነ ያያሉ። ጁሊየስም ፖሊሶቹ ያሉት ሁሉ ግድግዳ ላይ የተጻፈ እንደሆነ ሲያይ ወደ ፖሊሶቹ ይዞራል። እነሱም ወደ እሱ ሲዞሩ ሁለቱም ስለታወቀባቸው አፉን ዘግቶ እንዲወጣ ይነግሩታል። በሌላኛው ትዕይንት ቢሂዱና ፖሊሱ እነ ጆሊን እያስፈራሩ ሳለ ጁሊየስ እንዲያቆሙ ይነግራቸዋል። ከዚያም ባባን ጀማሪ ፖሊስ እንደሆነ ሲነግረው ባባ በንዴት ጁሊየስን መደብደብ ይጀምራል። ከዚያም ቤቱን የጦር አውድማ ካረገው በኋላ ትተዋቸው ይወጣሉ። በሌላኛው ትዕይንት በቱክ በአንድ ጭስ ውስጥ እየተዝናና ሳለ ድስቱ ሲከደን ጭሱ ይጠፋል። በዚህም ጊዜ በቱክ ኪችን ውስጥ እንደሆነ ይረዳል። በዚህ ምክንያትም ፓስታ በቱክ የእሱ ኪችን ውስጥ ስለገባ መደባደብ ይጀምራሉ። ነገር ግን ካፒቴኑ መጥቶ ያስቆማቸዋል። ከዚያም የዶክተሩ ገዳይ እንደተገኘ ይነግራቸዋል። ከዚያም ሁሉም አንድ ላይ ተሰብስበው ባባ እና ቢሂዱ ገዳዩ ማን እንደሆነ እንደሚነግሯቸው ይነግሯቸዋል። ከዚያም እነ ጆሊን ካስወጧቸው በኋላ ዴቭ እንደሆነ ይነግሯቸዋል። በዚህ ጊዜ ሁሉም ይደናገጣሉ። እነ ባባም ዴቭ ወደ እስር ቤት ውስጥ ይከቱታል። ዴቭም ለጁሊየስ እሱ ገዳዩ እንዳልሆነ ቢነግረውም አላመነውም ነበር። ጁሊየስም የካፒቴኑን ክፍል ሲፈልግ የካፒቴኑ ክፍል ውስጥ በደም የተጨማለቀ ሸሚዝ ያገኛሉ። ከዚያም ለነባባ ያሳያቸዋል። እነባባም ካፒቴኑን ይዘው ሲያፋጥጡት ካፒቴኑ ገዳዩ እንዳልሆነ ይነግራቸዋል። በዚህም ሰዓት መብራት ይጠፋል። ሁሉም ወዳገኘበት ቦታ ሲሄድ ባባና ቢሂዱ ካፒቴኑን ይዙታል። ነገር ግን
ሁሉም ሰው ሲያዩዋቸው ይደናገጣሉ። የዚህን ጊዜ የነባባና ቢዱ አለቃ በግርማ ሞገስ ይመጣል። ጁሊየስም እነባባን ለምስክርነት ብሎ ሰልፊ ፎቶ ሲያሳያቸው እነባባ ካፒቴኑ እንደሞተ ያያሉ። የዚህን ጊዜ አለቃቸው ለሁሉም ካፒቴኑ ገዳይ እንዳልሆነ ይነግራቸዋል። እሱም ዶክተሩ ሲገደል በቦታው ስለነበር የደሙ ፍንጣሪ እንደዛ እንዳደረገው ይነግራቸዋል። በዚህ ምክንያትም ባባና ቢዱ ይታሰራሉ። ከዚያ ወደ መርከቡ እስር ቤት ይገባሉ። የዚህን ጊዜ ዴቭ ከእስር ቤቱ ይለቀቃል። ሁሉም በአንድ ቦታ ላይ ሳሉ ፖሊሱ በመምጣት ሁለት ሻንጣ ያሳያቸዋል። የመጀመሪያው ሻንጣ የሁሉም ምስጢር ያለበት ሲሆን ሁለተኛው ሻንጣ ደግሞ ገዳዩ ማንነት ውስጡ እንዳለ ሲነግራቸው ሁሉም ይደናገጣሉ። ከዚያም ጨምሮ ጠዋት ገዳዩ እንደሚታወቅም ይነግራቸዋል። ከዚያም እሱ ወደ ክፍሉ ከሄደ በኋላ በምሽት ገዳዩ ወደ እሱ ክፍል ይገባል። ፖሊሱንም ከገደለው በኋላ ወደ ሻንጣው በመሄድ ሻንጣውን ቢከፍተው ከመስታወት ውጪ ምንም የለም ነበር። የዚህን ጊዜ ፖሊሱ ከመጋረጃው ጀርባ ይወጣል። ጨምሮ ጁሊየስም ከቁም ሳጥን ውስጥ ይወጣል። ዴቭም እሱ ገዳዩ እንዳልሆነ ቢያስረዳቸውም እነሱ ግን አላመኑትም። ከኋላውም በሩ ተከፍቶ ሌላ ገዳይ ዴቭን በጩቤ ይወጋዋል። የዚህን ጊዜ ጁሊየስ ገዳዩን ይከተለዋል። በመጨረሻም የመርከቢቷ መቆጣጠሪያዎች ሲደርሱ ገዳዩ ወደ ጁሊየስ በመዞር ይተኩስበታል። ባባና ቢዱም መሃል ቢገቡም ነገር ግን ጥይቱ አልፎ ጁሊየስን ይመታዋል። ከዚያም ፖሊሶቹ ተባብረው ማስክ ለባሹን ማስኩን ያስጥሉታል። የዚህን ጊዜ ፊቱን ስናየው ገዳዩ ጀልቡሸን እንደሆነ እንረዳለን። ጀልቡሸንም ሁሉንም ሲያስረዳቸው እሱና ዴቭ 69 ሚሊዮን ፓውንዱን እኩል ለመካፈል እንደተስማሙ እና ዴቭ የዲኤንኤውን ሳምፕል ሲቀይረው ዶክተሩ እንዳየው የዚህን ጊዜ ዴቭ ዶክተሩን እንደገደለውም ጨምሮ ይነግራቸዋል። የዚህን ጊዜ ፖሊሱ ከላይ ዴቭን ይዞት ይመጣል። ከዚያም ጀልቡሸንን ሽጉጡን ያስጥለዋል። የዚህን ጊዜ ዴቭ እንዳልሞተ እንረዳለን። ቅድም ሲያስመስል ነበር። የዚህን ጊዜ ዴቭ ተነስቶ የመርከቢቷን መቆጣጠሪያ ያበረዋል። የዚህን ጊዜ ሁሉም ይንሳፈፋሉ አየር ላይ። ፖሊሱና ዴቭም እየተደባደቡ ከመቆጣጠሪያው ሲወጡ እነሱም አየር ላይ ይንሳፈፋሉ። በመጨረሻም ወደ ሞት ሲቀርቡ አንድ ሰው ያጠፈዋል። የዚህን ጊዜ ማን እንደሆነ ሁሉም ሲሰሙ ይደናገጣሉ። ምክንያቱም የመጣው የረንጂት ትክክለኛ ልጅ ነበር። ነገር ግን እሱ ለሁሉም ደስ የሚያሰኛቸውን ዜና ይነግራቸዋል። ደስ የሚያሰኛቸውም ዜና እሱ የረንጂት ልጅ በመሆኑ የሚያሳዝን ቢሆንም የሚያስደስተው ዜና ግን እሱ 69 ሚሊዮን ፓውንድ ለእነሱ እንደሚሰጣቸው ነው የነገራቸው። ታሪካችንም በዚህ ላይ ያልቃል።